የብዙ ሰዎችን ህይወት የሚነካ ጉዳይ ቢኖር የቤት ኪራይ ጉዳይ ነው እና ኢትዮጵያ ውስጥ የቤት ኪራይ የሚመራበት ሁኔታ ፎርማል አልነበረም። ነገር ግን መጋቢት 24 2016 የጸደቀ አዋጅ አለ፣ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የሚል። ይሄ አዋጅ የአከራይና ተከራይ ግንኙነትን ግልጽ ያደረገ ነው። የኪራይ ውል ምን ያህል ጊዜ መቆየት እንዳለበት ግልጽ ያደርጋል። የመኖሪያ ቤት ኪራይ ዋጋን በተመለከተ አዋጁ ላይ የተጠቀሰው ምንድን ነው? አከራዮች በዘፈቀደ ዋጋ መጨመር አይችሉም። ነገር ግን በመንግስት የሚወከል ተቆጣጣሪ አካል በየአመቱ ሰኔ ወር ላይ ለህዝብ ይፋ ያደርጋል ጭማሪውን። ከሰኔ 30 ጀምሮ ደግሞ ለአንድ ዓመት የሚጸና የቤት ኪራይ ጭማሪ መጠንን አናውስ ያደርጋል ይላል አዋጁ። እና የኪራይ ግንኙነት የአከራይና ተከራይ የመኖሪያ ቤት ግንኙነት በውል መደረግ አለበት፣ በወረቀት ውል መደረግ አለበት። ስለዚህ ውሉ ለ2 ዓመት ነው፣ ቢያንስ ለ2 ዓመት ነው መቆየት አለበት። ከ2 ዓመት በታች መሆን አይችልም። ግን የቤት ኪራዩን ደግሞ በየአመቱ ደግሞ መጨመር ስልጣን ያለው ደግሞ መንግስት ነው። ደግሞ የሚጨምረው ሰኔ ወር ላይ ነው። ሰኔ 1 ላይ ለህዝብ ይፋ ያደርጋል። የዚህን ያህል ተጨምሯል ብሎ በጥቅሉ ከሰኔ 30 ጀምሮ ደግሞ መከፈል ይጀምራል። ለአንድ ዓመት ይጸናል። ከሰኔ እስከ ሰኔ ድረስ ነው ማለት። ስለዚህ አመቱ ተጠናቋል። አሁን ሰኔ ወር ላይ ሰኔ 1 ላይ አናውስ ይደረጋል ተብሎ እየተጠበቀ ነው። ስለዚህ ምን ያህል ፐርሰንት ሊጨምር ይችላል የሚለውን ከተወሰኑ እይታዎች አንጻር ላቅርብላችሁ ፈልጌያለሁ። አዋጁ ላይ የተጠቀሱ የተወሰኑ ሀሳቦችን ላቅርብላችሁ ፈልጌያለሁ። እንግዲህ የመኖሪያ ቤት ኪራይ ዋጋን በተመለከተ አዋጁ የሚለው ምንድን ነው? የመኖሪያ ቤት አከራዮች በዘፈቀደ የቤት ኪራይ መጨመር አይችሉም። በፊት የነበረው ችግር እሱ ነው። ስለዚህ የኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪ ተብሎ የሚወከል አካል አለ። የመኖሪያ ቤት ኪራይና ውልንና ዋጋን የሚቆጣጠር በክልሎች በአዲስ አበባና በድሬዳዋ ላይ የሚሰየሙ ናቸው። ስለዚህ ምንን መሰረት አድርገው ሊጨምሩ ይችላሉ? በየአመቱ ነባራዊ የኢኮኖሚ ሁኔታዎችንና ሌሎች አግባብነት ያላቸው ጉዳዮችን ከግምት በመክተት በአመት አንዴ መጨመር ያለበትን መጠን እሱ ነው የሚወስነው። አሁን አከራይ መጨመር አይችልም። በአከራይ ውሳኔ ሊጨምር አይችልም። በአዋጁ ውል ባደረጉ በአዋጁ መሰረት ማለት ነው። ስለዚህ የሚጨምረው ማን ነው? መንግስት ነው። መንግስት የሚጨምረው በምን ያህል ጊዜ ነው? በአመት ነው። በአመት መቼ? ሰኔ ወር ላይ ነው። ምን ያህል መጠን የሚለው የሚወስነው ነባራዊ ኢኮኖሚያዊ ሁኔታና ሌሎች አግባብነት ያለው ጉዳዮችን ከግምት ከቶ ነው ማለት ነው። አሁን ይሄ አዋጅ በ6 ክፍሎች የተዋቀረ ነው። 32 አንቀጾች ነው ያሉት። በጣም በርካታ ነጥቦች አሉበት ውስጡ አዋጁ። ዋና ዋና የሚባሉት እንግዲህ የቤት ኪራይ ውል የተዋዋሉት አከራይና ተከራይ የተዋዋሉትም ሳይጠናቀቅ ተከራይን ከቤት ማስወጣት አይቻልም። አከራዩ በዘፈቀደ ዋጋ መጨመር አይችልም። ደግሞ ከ2 ወር በላይ የቅድሚያ ክፍያ መጠየቅ አይችልም አከራይ። ሁለቱ ተከራዮች ውላቸውን በሰነድ ማድረግ አለባቸው፣ በጽሁፍ ማድረግ አለባቸው። በጽሁፍ ካልተደረገ እንዳልተዋዋሉ ነው የሚቆጠረው። ተከራይና አከራይ የተቀባበሉትን የገንዘብ መጠን በኤሌክትሮኒክ ዘዴ መሆንና በሰነድ አደራጅተው መያዝ አለባቸው። የቤት ኪራይ የተዋዋሉ ሰዎች በ30 ቀን ውስጥ ካላስመዘገቡ ትክክል ስለማይሆን በ30 ቀን ውስጥ ማስመዝገብ አለባቸው የሚል አለ። ደግሞ ውሉ ከ2 ዓመት ያነሰ መሆን አይችልም። ለአንድ ዓመት የሚባል የቤት ኪራይ ውል ሊኖር አይችልም። ኪራዩ የሚቆየው ለ2 ዓመት ነው። ሚኒመም 2 ዓመት። 2 ዓመት ሙሉ ወጥ በሆነ ዋጋ ማለት ሳይሆን በየአመቱ የሚለወጥ ነው። ግን የአመቱን መንግስት ወስኖ የውሉ የተከራይና የአከራይ ግንኙነት መቆያ ጊዜ 2 ዓመት ነው። ነገር ግን አከራይ ያለማስጠንቀቂያ ተከራይን ከቤት የሚያስወጣባቸው ምክንያቶችም እዚህ ውል ውስጥ አሉ። ለምሳሌ የተከራየው ሰው ያላከራየው ፍቃድ መኖሪያ ቤቱን ለንግድ የሚያውለው ከሆነ ማስወጣት ይችላል። ያለምንም ቅድመ ሁኔታ የሚያስወጣባቸው 7 ምክንያቶች አሉ። ከዛ ውስጥ አንደኛው ይሄ ነው። ተከራይ የቤት ኪራዩን ካልከፈለ ለመጀመሪያ ጊዜ ለ15 ቀን ካሳለፈ፣ ለምሳሌ በአንድ መክፈል እያለበት በ16 ምናምን ከከፈለ ለ15 ቀን ካሳለፈ፣ በሁለተኛ ጊዜ ለ7 ቀን ካሳለፈ አከራይ ውሉን ሊያቋርጥ ይችላል። ምናልባት ተከራይ የተከራየው ቤት ውስጥ ወንጀል የሚሰራም ከሆነ ለወንጀል ከተጠቀመበትም ሊያስወጣ ይችላል። ከነዚህ ውጪ ተከራይንም ማስወጣት አይችልም። ለማስወጣት እንኳን ስምምነት ካላቸው እንኳን ቀድሞ ከ2 ወር በፊት ማሳወቅ አለበት ይላል። በጣም ብዙ ዲቴሎች አሉበት። ስለዚህ
ምን ያህል ሊጨመር ይችላል የሚለውን የተወሰነ ሀሳብ መሰንዘር የሚቻል ይመስለኛል። ነባራዊ ኢኮኖሚያዊ ሁኔታዎችና ሌሎች አግባብነት ያላቸው ግምቶች ምንድን ናቸው? እንግዲህ የብዙ ሀገራቶችን ለምሳሌ ገለጥ አድርጌ ለመመልከት ስሞክር ነበር። አንዳንድ ሀገራቶች የዋጋ ንረትን ከግምት ከተው የዋጋ ንረትን ማካካስ የሚችል ክፍያ የሚያስጨምሩ አሉ። አንዳንድ ሀገራቶች ላይ ደግሞ ራሱ የኪራይ ውሉን ከገበያው አማካይ ዋጋ አንጻር ይመለከታሉ። አሁን ኢትዮጵያ ውስጥ እንደዛ አይደለም የሚሆኑ። አከራይና ተከራይ የተስማሙበትን ዋጋ ይዘው መጡ እንጂ እዚህ አካባቢ ላይ የኪራይ ዋጋ የዚህ ነው ያለው፣ እዚህ አካባቢ ላይ የኪራይ ዋጋ የዚህ ነው ያለው የሚል ቁርጥ ዋጋ የለም። ለምሳሌ ባለ አንድ ክፍል ቤትን በ5,000 ብር የተዋዋል አለ፣ በ10,000 ብር የተዋዋል አለ። ምናልባት ዝቅተኛ ሲሆን ዝቅተኛ ነው መልሱ ይባላል እንጂ በቃ ዋጋው ይሄ ነው የሚል የተቀመጠ የለም። ብዙ ሀገራቶች ላይ ግን ይሄ ስለሚቀመጥ ከገበያ ዋጋው በታች ቤቱን ያከራይና ከገበያ ዋጋ በላይ ቤቱን ያከራዩ ከሆኑ የሚጨምሩት መጠን ከፍና ዝቅ ይላል። መጀመሪያም ከፍ ያደረገ ከሆነ በየዓመቱ መንግስት እንዲጨምር የሚፈቅድለት ዝቅ ይላል። የዋጋ ንረቱን ከግምት ከተው እሱን ለማካካስ የሚጨምሩ አሉ። ደግሞ አከራዮች በሚሰጡት ድጎማ ልክ ደግሞ የሚንቀሳቀሱ አሉ። ለምሳሌ አንድ ክፍል ቤት በ10,000 ብር ነው አማካይ ዋጋው ቢባል በ8,000 ብር የሚያከራይ ይኖራል፣ በ10,000 ብር የሚያከራይ ይኖራል፣ በ12,000 ብር ያከራይ ይኖራል። አሁን የአካባቢው አማካይ ዋጋ 10,000 ብር ነው በ8,000 ብር ያከራየ ካለ ከአማካዩ የገበያ ዋጋ በታች ስላከራየ ከፍ ያለ እንዲጨምር ሊፈቀድለት ይችላል። የሌሎች ሀገራቶችን አሰራር ነው ማውራው። የአካባቢው ዋጋ 10,000 ብር ነው በ10,000 ብር አከራይቶ የነበረ ሰው ውሉ እንደዛ የሚል ከሆነ ደግሞ እዛ አካባቢ ላይ ነው ምናልባት እንዲጨምር ትንሽ ብቻ ዝቅተኛ መጠን እንዲጨምር ሊፈቀድ ይችላል። የአካባቢው ዋጋ 10,000 ብር ነው መጀመሪያም በውል ደረጃ 12,000 ብር ያከራየ ከሆነ እንዳይጨምር ሊደረግ ይችላል። ዜሮ የሚጨምርባቸውም አሉ። ግን ለሁሉም ወጥ ለምሳሌ 10% ብቻ ነው የምትጨምሩ ቢባል ባለ 8,000 ብሩ 8,800 ብር ሊሆን ነው። ባለ 10,000 ብሩ 11,000 ብር ሊሆን ነው። ባለ 12,000 ብሩ 13,200 ብር ሊሆን ነው። ስለዚህ አንዳንድ ሀገራቶች ላይ ወጥ የሆነ ፐርሰንታይል አይጠቀሙም። አንዳንድ ሀገራቶች ላይ ሊጠቀሙት ይችላሉ። ግን የገበያ ዋጋ መመልከት እንዳለው ነው። አሁን ኢትዮጵያ ውስጥም ነባራዊ ኢኮኖሚያዊ ሁኔታው ምን ይመስላል ካልን መታየት ያለባቸው ፖይንቶች አሉ። እሱ ምንድነው? የአከራይና ተከራይ የገቢ ሁኔታ እንዴት ሆነ? የአከራዮች የገቢ ሁኔታ እያደገ ከመጣ የተከራዮች የገቢ ሁኔታ እያደገ ከመጣ የሚጨምረው ፐርሰንት ላይ ተጽዕኖ አለው ተብሎ ሊገመት ይችላል። ኢኮኖሚያዊ ሁኔታ ማለት እሱ ነው። የተከራዮች የገቢ መጠን ጠቅላላ ኢኮኖሚ ላይ እያደገ ከመጣ ፐርሰንታይሉን ቢጨመር ይሸከሙታል ብሎ ያምናል ኢኮኖሚ ማለት ነው። ኢትዮጵያ ውስጥ የአከራይም የተከራይም የኢኮኖሚ አቅም በዚህ አንድ ዓመት ውስጥ የገቢ መጠን በዚህ አንድ ዓመት ውስጥ አድጓል ብሎ ለመናገር ትንሽ ያስቸግራል። የቤት ኪራይ ፍላጎት ጉዳይ እንግዲህ ኢትዮጵያ እንግዲህ አዲስ አበባን እንኳን በዋናነት ብንወስድ የቤት ኪራይ ፍላጎት ማደጉ አይቀርም። በተለይ የኮሪደር ልማት አለ፣ የሚፈርሱ አካባቢዎች አሉ፣ የሚሰጡ ቤቶችም ሊኖሩ ይችላሉ። ግን እስኪለሙ ድረስ የቤቱ ባለቤቶች ተከራዮች የሚሆኑበት እድል አለ። ያከራዩ የነበሩ ሰዎች ተከራይ የሚሆኑበት አጋጣሚ አለ። ያከራዩ የነበሩ ሰዎች የኪራይ ቤቶቻቸው የፈረሰባቸው አሉ። ስለዚህ የኪራይ ፍላጎት ኢትዮጵያ ኢኮኖሚ ላይ እንዳደገ ይሰማኛል። አዲስ አበባን ስፔሲፊክሊ ብናይ ፍላጎት ያድጋል። ለምሳሌ ብዙ የሚያከራዩ ቤት እያላቸው በኮሪደር ልማት የፈረሰባቸው ሰዎች በምትክ ቢሰጣቸውም ምትክ ያለውን ቤት አድሰው እስኪገቡ ምናልባት ደግሞ እዛ አካባቢ ላይ ለመግባት ፈጣን የሆነ ፍላጎት ባይኖራቸው ወደ ተከራይነት ነው የሚመጡት። ደግሞ ቦታ ተሰጥቷቸው ቤት የሚሰሩም ቢሆን ደግሞ ተከራይ ሆኖ ነው ቤታቸው ሊሰሩ የሚችሉ። ስለዚህ የኪራይ ፍላጎት እንዳደገ ይሰማኛል። የቤት ኪራይ አቅርቦት ደግሞ በዛው ልክ አድጓል ብሎ መናገር አይቻልም። የቤት ኪራይ አቅርቦት የሚያድገው በጣም ብዙ ቤቶች ሲሰሩ ነው እንጂ ለምሳሌ በልማት የሚነሱ ቤቶች ካሉ በጣም ብዙ ከፍተኛ መጠን ቤት ካልተሰራ በስተቀር የቤት ለኪራይ የሚሆኑ የቤቶች አቅርቦት ጨምሯል ብሎ መናገር አይቻልም። ስለዚህ አቅርቦት በሚፈለገው ልክ ያልጨመረበት ነው፣ ፍላጎት ያደገበት ነው። ገቢ በሁለቱም በኩል አከራይም ተከራይም ጋር ያልጨመረበት ነው። ዋጋ ንረት ከተመለከት ነው ኢኮኖሚያዊ ምክንያት ነው። ምናልባት በቁጥር ደረጃ የተወሰነ ዝቅ ያለ ሊሆን ይችላል። ደግሞ ሌሎች አግባብነት ያላቸው ጉዳዮች የሚባሉ በሌሎች ሀገራቶች ከተመለከት ናቸው የመንግስታዊ ፖሊሲ ግንኙነት ያላቸው ጉዳዮች። ለምሳሌ መንግስት የኪራይ ቁጥጥር ላይ ያለበት አቋም ማለት ነው።
ለቤት አከራዮች የሚሰጠው ድጎማን የሚያሻሽል ከሆነ ሬንት ላይ ጨምር ይችላል፣ ኪራይ ላይ ጨምር ይችላል። እንደዚህ አይነት አሰራሮች ካሉ የወለድ መጠን አከራዮች ምናልባት ተከራዮችም ሊሆኑ ይችላሉ፣ ግን ከባንክ ጋር ያለ ወለድ ቤትን ለመገንባት የሚሆን ወለድ በጣም አትራክቲቭ ከሆነ ሰዎች የራሳቸው ተከራይ የነበሩ ሰዎች ቤት ለመስራት ለቤት የሚሰጥ ብድር ወለድ ዝቅተኛ የሚሆን ከሆነ ተበድረው እንዲሰሩ ያደርጋል። እንደዚህ አይነት ኢንሰንቲቮች በመንግስት የሚታዩ ሊሆኑ ይችላሉ። ደግሞ ያሉ አቤቱታዎችም በመንግስት የሚታዩ አግባብነት ያላቸው ጉዳዮች ሊሆኑ ይችላሉ። እነዚህ በሙሉ ምክንያት ናቸው። ስለዚህ አሁን ሰኔ ወር ላይ የተቆጣጣሪ የሚባለው አካል ምን ያህል ፐርሰንታይል ሊያስቀምጥ ይችላል የሚለውን በተወሰነ መልኩ ግምት ማስቀመጥ እንችላለን። ከምን እንነሳ? ሌላውን ጉዳይ እንተውና ከዋጋ ንረት እንነሳ። ኢትዮጵያ ውስጥ በብሔራዊ ባንክ የሚነሳው የዋጋ ንረት አሁን ያለው 13 ከመቶ ነው። ስለዚህ 13 ከመቶ ሊጨምር የሚችልበት እድል አለ ማለት። ምን በማድረግ ዋጋ ንረት በ13 ከመቶ ስለበለጠ አከራዮች ቢያንስ የዋጋ ንረትን ድርሻ መሸከም የለባቸውም በሚል ለነሱ ሪሊፍ መስጠት ማለት ነው። ተከራዮች ደግሞ የዋጋ ንረቱን መጠን ያክል ለአከራዮቻቸው ቢከፍሉ ብሎ 13% ያህል ቢጨምር፣ ስለዚህ የዋጋ ንረትን መጠን ያህል መጨመር ምናልባት ሊኖር ይችላል። የዋጋ ንረቱ ከፍተኛ ነው፣ አከራዩም ተከራዩም ላይ ነው የወደቀው፣ ስለዚህ ይህንን ጫና ሁለቱ መካፈል አለባቸው ካለ ደግሞ 10%ም ሊሆን ይችላል። 10% ብቻ አምና ከሚከፍሉት 10% ብቻ እንዲጨምሩ፣ በ10 ሺህ ብር ተከራይቶ የነበረ ሰው 11 ሺህ ብር እንዲሆንበት መፍቀድ እንደማለት ነው። ስለዚህ ምን ሆነ? ዋጋ ንረቱ በ13 ከመቶ ጨመረ። ተከራይም አከራይም ላይ ነው የጨመረው። የሁለቱም ገቢ እያደገ አልነበረም። ዋጋ ንረቱ ሁለቱም ላይ ስለተጣለ ይጋሩታል። የዋጋ ንረትን ተጽዕኖ ይጋሩት ብሎ ካመነ 10% ሊሆን ይችላል። ጭማሪው የዋጋ ንረት አከራይን እየወሰደበት ነው። ስለዚህ የአሴቱ ባለቤት አከራይ ነው፣ ከዋጋ ንረቱ አንጻር በጣም ከፍተኛ አልሆነም በሚል ደግሞ ከ13 ከመቶ ትንሽ ከፍ ያለም ደግሞ ሊጨምር ይችላል። እስከ 15 ከመቶ ሊጨምር ይችላል። ስለዚህ ነው የምገምተው 10 ከመቶ ዋጋ ንረቱን ይካፈሉ ካለ 10 ከመቶ ሊሆን ይችላል። ዋጋ ንረቱን አከራይ መሸከም የለበትም። ስለዚህ ተከራይ የዋጋ ንረቱን ያህል መጠን ብቻ እየጨመረ ቢሄድ ዜሮ ይሆናል፣ ኢፌክቱ ዜሮ ይሆናል። ስለዚህ በ13 ከመቶ የሚል መጠንን ሊወስድ ይችላል። በየዓመቱ የቤት የሚያከራዩ ሰዎች ምንም እያገኙ ካልመጡ ቤት ለመስራት ላይበረታቱ ይችላሉ፣ የኪራይ ቤት ለመስራት ላይበረታቱ ይችላሉ ብሎ ካመነ ደግሞ ከዋጋ ንረቱ አንጻር ዋጋ ንረቱን ቀንሰዋለሁ በሚለው መነሻ እነሱን ሰብሲዲ ለማድረግ 15 ከመቶ ከ15 ከመቶ እስከ 20 ከመቶ ያለው ሊገፋ ይችላል። ስለዚህ 10 ከመቶ 13 ከመቶ እና 15 ከመቶ ሊሆን ይችላል የሚል ግምት አለኝ፣ ኢኮኖሚካሊ እና ሌሎች ሁኔታዎችን ከግምት ከተከተተ። ስለዚህ ይህም መረጃ ለእናንተ ለማድረስ ነው። እንግዲህ ሰኔ 1 ላይ የሚወሰነውን እንመለከታለን። የዛን ጊዜ ሀሳብ በደንብ እናንሸራሽርበታለን።